ነገራችን ላይ በሁሉም ነገር እኔን ለመከራከር ካልሆነ በስተቀር ማለት ነው እኔ የምለው ሁሉ ትክክል ነው። እውነት በፀጉር ጉዳይ ትክክል ነው እኔ የምናገረው ማለት ነው። ሁልጊዜም እኔ የምላችሁ ማለት ነው የምላችሁ ከማበጠሪያ ጀምሮ ከሻሽ ጀምሮ ፀጉራችሁን ስታበጥሩ ያለው ሂደት በጠቅላላ እኔ የምነግራችሁ ትክክል ነው። ግን አብዛኞቻችሁ ይህንን መቀበል አትፈልጉም። ከ25 ዓመት በላይ የሆናችሁ እህቶቼ ፀጉራችሁን ጠብቃችሁ ማቆየት ከቻላችሁ በጣም ጎበዝ ብያችኋለሁ። እኔ ክፍለ ሀገር ላይ በጣም እንደዚህ እናቶች ምናምን ፀጉራቸው ተሰርቶ ምናምን ሳይ ዋው ነው የምለው። በጣም ነው የማደንቃቸው። ሄጄ ራሱ አደንቃቸዋለሁ። ጎበዝ ፀጉራችሁን ይዛችኋል ምናምን እላችኋለሁ ማለት ነው። እና ለምሳሌ ልታበጥሩ ስትሉ ከማበጠራችሁ በፊት ፀጉራችሁን እንደዚህ ገብታችሁ ታፍታቱታላችሁ። ከተያያዘ ቀስ እያላችሁ ማለት ነው። አያችሁ አያችሁ፣ በእጃችሁ እንዲህ ታፍታቱታላችሁ። ልክ ካፍታታችሁ ከጨረሳችሁ በኋላ ልክ አፍታታችሁ ከጨረሳችሁ በኋላ ስታበጥሩ ከስር ነው የምትጀምሩት፣ ከላይ አይደለም። ከስር ጀምራችሁ ታበጥራላችሁ። ከዛ ከፍ እያላችሁ ጨርሳችሁ ማለት ነው እንጂ ከላይ ጀምራችሁ ሙዥቅ አድርጋችሁ ማበጠር የለባችሁ ማለት ነው። ፀጉራችሁ ይበጣጠሳል፣ ፀጉራችሁ ይነቀቀላል። ጤናማ ፀጉር አይኖራችሁም። ስለ ርዝመትና ስለምን አይደለም እያወራሁት። ጤናማ ፀጉር አይኖራችሁም። አብዛኞቻችሁ ትጀምራላችሁ ልክ ከ25 ዓመት በኋላ በቃ ልክ 30 ምናምን 30 ስትገቡ ፀጉራችሁ ሽበት እንኳን ወጥቶ ማለት ነው። በጣም የሚያምር ፀጉር አለ፣ የተያያዘ ፀጉር ማለት ነው። ዋናው ሽበት መውጣት አለመውጣት ጉዳይ አይደለም፣ ግን ፀጉራችሁ የሚያምር ነው ወይ ሲታይ ዋው፣ ወዙ፣ ለዛው፣ መፋፋቱ የሆነ ደስ የሚል ነገሩ በቃ ደስ የሚል ነው። እና ፀጉራችሁን ያዙ፣ ጠብቁ። በቃ በቅባት አይደለም የምትሉ ደግሞ አላችሁ። ምንድነው የምትቀቡት? ጭቃ ነው፣ አፈር ነው፣ አመድ ነው፣ ምንድን ነው? ስለዚህ እንደዝም ብላችሁ ደግሞ ሙግት ጥሩ አይደለም። ማንም አበሻ እንደሌላው ሀገር አይደለም ቅባት ይጠቀማል። ለምሳሌ የኔ ራስ ቆዳ ያለ ቅባት የማየውን ነገር ነው። ፀጉሬም እንደዛው። የአበሻ ፀጉር ቅባት ግድ ነው። ደግሞ ቅባት ምረጡ ብያችኋለሁ። ቆንጆ ቅባት፣ ቆንጆ ጭቃ ቅባት ምረጡ፣ እንዲሁም ፈሳሽ ቅባት ምረጡ ማለት ነው። እወዳችኋለሁ። ላይክ አድርጉ፣ ፎሎ አድርጉ።